Guyyaan irraa kun sooma qabaa jedhameetu beekama. Maalidha sooma qabaan? ቅበላ ምንድን ነው? ብዙዎቻቸው ይሉታል። እንግዲህ ቅበላ ማለት የመጠጥ የምግብ ብዛት የስጋ ብዛት አይደለም። ማንን ነው መቀበል ያለብን? መጠጡን ስጋውን መብሉን ሳይሆን መቀበል ያለብን የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስን ተቀብለን መጾም እንደሚያስፈልገን ነው። ያው ቅበላ ሲባል ይበላል ይጠጣል፣ ብዙ አይነት ነገሮች ይደረጋሉ። ትልቁ ነገር ግን ቅበላ የተባለው ጌታን እንድንቀበል እንጂ ስጋን መጠጥን እንድንቀበል አይደለም። ከነቤኩን በርባችሳዳ ማቲወን ዋቀዩ ቅበላ ሲመጣ የተለያዩ ነገሮች ይቀርባሉ። መቅረቡ ጥሩ ነው። ምግቦቹ የተለያዩ መጠጥና ምግብ እንደቀረበ እኛም ለጌታ ቀርበናል ወይ የምለውን ጥያቄ ሲነሳ መልሱ ለእናንተ እተዋለሁ። ቅዱስ ኢዩኤል እንዲህ ይላል፣ በጽዮን መለከትን ንፉ፣ ጾሜንም ቀድሱ፣ ጉባኤውንም አውጁ ይላል። የጾሙ የመጀመሪያው ስራ በዚህ ተግባር የሚደረገው ለሁሉም አዋጅን መንገር ነው። ለዚህ ነው ቤተ ክርስቲያን አዋጅን የምታስተላልፈው። መን ክርስቲያና ኬን የሮሶ ሚንፉ ለብሲ መታይሼ ቀብዱ አመንቶታፍ ከንሼ እንደበርስቱ ሁንዱ ሴራቲን ሄራቲን አከጾሙዳፍ መን ክርስቲያና ኬን ኑበርሲስ። ምናልባት አባቶቻችን እንደሚተርቱት ልበሏት ያሰቡ አሞራ ጅግራ ይሏታል፣ ቆቅም ይሏታል ይላሉ። ያ ማለት ምን ማለት ነው? ብዙ ሐሳብ ይቀርብበታል። ጾም ጌታ ጾሞልናል፣ ዛሬ መጾም አያስፈልግም፣ ኩነኔ የለብንም፣ ኃጢአት የለብንም፣ እኛ መልካሞች ነን፣ መልካም እንሰራለን የሚሉ ሰዎች አሉ። በረከነ ኬሳ እጋኩ በቤቆ በቦሊን ኬኛ ኩመ ሰንመማከን ኛቹዳ ፈላትን ፊአኒ ሶላ ዮኪን ሞ ጎጎሪ ittiin jedhu akkuma jedhamu soomarratti yaada garaagaraatu dhiyaata. Innis maali as keessaati? Gooftaan nu soomeera, soomni hin barbaachisu jechuudhaan namoonni garaagaraa yaada mataa isaanii ta'e ni kaasu jechaadha። ብዙ ሐሳብ ያቀርባሉ። እስቲ የማቴዎስ ወንጌል ምዕራፍ 6ን ብንመለከት ስትጾሙ እንደ ግብዞች አትጦለጉ ይላል። እንደማን አትጦለጉ? እንደ ግብዞች አትሁኑ። የሮሶምተን የሮሰገደን አከወራውፍ ጃለተኒ አከወራውፍ ቱልቶታ ይንተይና ጀቹዳል። ጾም ለመጾም ሕግና ስርዓት እንዳለው ወንጌላችን ያስተምረናል ማለት ነው። ጾሙን አፍሴራ ሄራቲን ጾሙን በርባትሳዳ። እንግዲህ አሁን ዛሬ የአብይ ጾም የመጀመሪያው ሳምንት ምንድነው ያልኳችሁ? ምንድነው ያልኳችሁ? ዘወረደ ያ ቃል የግዕዝ ቃል ቢሆንም የወረደ የመጣ ከሰማይ ሰማያት ወርዶ ከድንግል ማርያም ከስጋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነ ጌታን የምናስብበት ለዚህ ሁሉ ስራ ለጾማችንም ለጥምቀታችንም አጠቃላይ እሱ ያደረጋቸው ስራ ሁሉ የመጀመሪያው ስራ የሰው ልጅ ታሪክ የሚጀምረው ከልደት ነው። አይደለም? ከኔ ጋር ናችሁ? የሰው ታሪክ መነሻው ከጽንስ ነው። አይደለ? ከጽንስ ከዛ ልደት ከዛ እርገት የሰራቸው ስራዎች ዓመተ ምሕረቱ የትምህርት ደረጃ ከዛ በኋላ የስንት ልጆች አባት እንደሆነ ይተረካል። መነሻው ከሰማይ መምጣቱ ከድንግል ማርያም መወለዱ ነው። የዚህ ጾም መነሻው ዘወረደ የተባለበትም ቅዱስ ዮሐንስ ቅድም እንዳልኳችሁ እዚህ ላይ የሚገርማችሁ ከሰማይ መውረዱ ብቻ ሳይሆን ሰሚራቲ ቡዋቀዮ ቆፋ ሆቶ ይንተይን ገረፉን ዱራቲ ሞፈኒፈሙን አከንጅሩ አችቦ ወንጌለ ዮሐንስ በቆና ሰዲ ቁደፍር ጉባ ይረድ የሰው ልጅ ሙሴ እባብን በምድረ በዳ እንደሰቀለ የሰው ልጅ ይሰቀል ዘንድ ግድ ነው አለ። አያችሁ ጥበቡን።
እግዚአብሔር ቃል ሲነገር አንድም ሁለትም ሶስትም እየተባለ ይነገራል። ይሄ እግዚአብሔር ቃል በጥራዝ ነቀዝነት አይነገርም። እንዳሻ ማንም እንደ ልቡ እንደፈለገ የሚፈታ አይደለም። ቤተክርስቲያናችን እንዲህ አላስተማረችን። አንድም ሁለትም ሶስትም እያለ አባቶቻችን ሲያስተምሩ እንደነበሩ መን ክርስቲያና ወንጌለ ክርስቶስን ጸልስቲ አኩመ ፌቴት አባን ፈሬ ኦቶሂን በረቲን አኩመ ፈሬ ከኒኩሚትን አላማቲ ወን ዋቀዩ ጀቸ ከነረት ዋየን ቡኡ ዋቀዩ ፈኒፈሙ ዋቀዮቲን አከወል ቀበቱ ቡኑ ዋቀዮ ገቲ ልመነማቲፍ ቶለ ልመነማ ጃለቴ ባሱዳ ዋቀዮ ሰሚራ ድፉ ኢሳ አስረት በንድናቲን አገራ በተለይ ሙሴ እባብን በምድረ በዳ እንደሰቀለ የሰው ልጅ የሚሰቀል ዘንድ ግድ ነው አለ። መምጣቱ ለዚህ ስለሆነ ለኛ ቤዛ ሊሆን ስለሆነ ለኛ መድኃኒት ሊሆን ስለሆነ ለኛ አባት ሊሆን ስለሆነ መሰቀሉ መምጣቱ ወደዚች ምድር ቅዱስ ዮሐንስ እንደተናገረው ነው። ከዛ በኋላ ይህ ጾም ካሉት 7ቱ አጽዋማት አንዱና ዋነኛው ጾም ነው። ጾሚን ኩን ጾሚወን መነ ክርስቲያና ቶርበን ለብሲ ጅረን ኬሳቲ ኢሰ ጉዳፊ ኢሰ ዱርሳቲ። እንደውም ጾሙ አብይ ይባላል። አብይ ማለት ትልቅ ማለት ነው። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አላበዛባችሁም፣ አጠር አድርጌ ነው የሚሸኛቸው እና አብይ ጾም ይባላል። ጾመ ኢየሱስ ይባላል። ምንድነው ጾም ከጾም እንዴት ይለያል? የጾም ትልቅነትና ታናሽነት ትንሽነት አለ ወይ ብሎ ለሚጠይቀው አካል ለምንድነው የመጀመሪያው አብይ ጾም የተባለው? የመጀመሪያው መነሻውን በቅዱስ ዮሐንስ ወንጌል ምዕራፍ 4 ላይ ታገኙታላችሁ። ካውምሰ ሶመ ጉዳ ሶመ ጎፍታ ከኛ ቆለቸ ከኛ ኢየሱስ ክርስቶስን ወንጌል ዮሐንስ ማቴዎስ ሙቆና አፍር ለኮርስ ለኮ ካስተሪዮ ድብስተን በልናቴኒ አርገቱ። እንግዲህ በዚህ ቃል የመጀመሪያው አብይ የተባለበት ምክንያት 3 ታላላቅ የሰይጣን የዲያብሎስን ፈተናዎችን ያሸነፈበት ጾም ስለሆነ ትልቅ አሰኝቶታል። ሁለተኛው በሳምንታት ብዛት 8 ቅዳሜ 7 እሁድ 15 ሳምንታት እነዚህ 15ቱ ደግሞ 55 ቀናትን የሚይዙ ስለሆኑ ናቸው። ጾሚን ኩን ሶመ ጉዳ ጀች ጉዳ ጀዱኩን አብይ ጀዱኩን አፋን ግኢዝ ጋፈተው አፋን ኦሮሚፋትሞ ጉዳ ጀቹላ ሶሚን ሶሚ ወረካን ጫላ ከብት ጉዳቴ ጀነ ሶሚን ጉዳ ፊጥቃ ቀባው ያረጀሩፍ ሞዴቢ ዴብቱ ዮ በርባነ ጋሶሚን ጉዳ ፊጥቃ ይንቀቡ ወንጌል ማቴዎስ በቆና ፍር ጉባ ጋፈ ኢላልተኒ ቁርማን ዲያብሎስን ጉርጉዳን ሰዲ ከነት ሞአተም ዋንተ የቲ ሶምን ኩን ጉዳ ጀረሜራ ንለመፋን ባይነ ቶርቤ ድልበተ ሰደቲፊ ሰንበተ ዱራ ቶርባ ወልቲ ኩደሸን ሰንበተ ጉዳ ሰደቲፊ ድልበተ ዱራ ቶርባ ወልቲ ጉያ ቶርቤ ኩደሸን ዋንተ ይዳፍ ቶርቤን ኩደሸን ኩድሞ ጉያ ሸንተሚሸን ኡፍ ኬሳ ቀባጀቻል ሶመ ከና ሶሚወን ጃሃን ዮከደሞ ቶርባን ኬሳ ኢሰ ጉዳ ከንጎዴ ቶኮ ሆጂ ዲያብሎስ ጉርጉዳን ሰዲ ከድት እንጅፈተሜ ዋንተ ይዳፍ በቤታችሁ ገብታችሁ እሱን ወንጌልን አንብቡት ዝርዝር ውስጥ ስለማልገባ። ሁለተኛ በሳምንት በወራት ብዛት ይህንን ጾም የሚያክል ካሉት ከ7ቱ አጽዋማት ምናልባት ወደዚህ ጾም ሊጠጋ የሚችል የነቢያት ጾም የገና ጾም ብቻ ነው። ቀጥለው 3ኛው አብይ ያሰኘው ጾሙን ጌታችን ስለ ጾመው አብይ ይባላል። እንሰደፋን ሶመ ጎፍታን ከኛ ቆርጭ ከኛ ኢየሱስ ክርስቶስ ሶመ ዋንተ የዳ ሶመ ጉዳ ጀለሜቱ በርሲፈማ ጀቻል ከናፊዳ ሶመ ጉዳ ከንተ የማለ ሶምን ጉዳ ፊጥቃ ከንቀምነ ቤኩን በርባችሳራ ኤጋም የሮሶ መከና ከምት ሶሙ ቀብን በተለይ በዚህ በጾማችን ወቅት እንዴት ነው መጾም የሚገባን? ብዙ ሰው ጾምን ያውቃል፣ ይጾማል። እንዴት አድርጎ መጾም እንዳለበት ግን ብዙ ሰው አያውቅም ማለት ነው። ለምሳሌ ትክክለኛው የጾም ሰዓት ስንት ነው? ጥያቄ ይቀርባል።
ጾም የሚፈቅድላቸው እነማን ናቸው? ይሄንን ማወቅ ያስፈልጋል። ወለደች እናት አራስ እናት አትጾም። ታማሚ በአልጋ ላይ ተኝቶ ያለ ሰው እንዳይጾም ይፈቀዳል። ግን አንድ ነገር አለ። መቼም ሰው ብኖርም ብሞትም የጌታው ነኝና መድኃኒቴን ከማቋርጥ እንደው ጾሙን ባቋርጥ ይሻለኛል የሚሉ ሰዎች አሉ። እነዛ ሰዎችን ማስገደድ አንችልም። ግን ባለቤቱ ወስኖ በራሱ ፍላጎት መጾም አለብኝ፣ ብሞትም ብኖርም የጌታው ስለሆንኩኝ እንደው ቢሳካ ለሥጋ ይሳካል፣ ለሥጋ ካልተሳካ ለነፍሴ ይሳካልና ጾም ይሻለኛል የሚል መጾም ይችላል። ከዚህ ውጪ ዕድሜው ከ7 ዓመት በላይ የሆነ ማንኛውም ክርስቲያን የመጾም ግዴታው ነው ማለት ነው። ስለዚህ ትክክለኛው የጾም ሰዓት ስንት ነው? እንደ ቤተ ክርስቲያናችን አስተምሮ ምናልባት በፍትሐ ነገሥቱ አለ። በዛ የምንሄድ ከሆነ ፀሐይ ወጣ ፀሐይ እስክትጠልቅ ድረስ ይላል። ሰዓትን ስሪ ወቅቲ ሶሚ ከና ሜቀዳ ከንጀዱዳፍ ያደከሲ ጋፊን ከውደንዳ እንስሪን አክፍታ ነገስ ቡልቺንሳ አፉራ ኪታባ አፉራ መነ ክርስቲያና ኬኛት አዱን በኤ አመገሉቲ ጀዳ ያ ማለት የነጋው እስኪጨልም ማለት ነው። 11 ሊሆን ይችላል፣ 12 ሊሆን ይችላል፣ ከዛ በላይ። የሚገርማችሁ ግን ደግሞ አንድ ነገር ልንገራችሁ። የምናስቀድስ ሰዎች ደግሞ ትክክለኛው የጾም ሰዓት የትኛው ነው ቢባል ቅዳሴው ተገብቶ ቅዳሴው እስኪወጣ ትክክለኛው ሰዓት ነው ለምናስቀድሰው ሰው። ለምን ቅዳሴው ካለቀ በኋላ ጸበላችን ጠጥተን የምንቆርብ ሰዎች ቆርበን ወደ ቤታችን ስለምንገባ፣ ቆሜን ያላስቀደስን ሰዎች እዚህ ያለልን ሰዎች ስራ ላይ ሆኖ መጾም ይቻላል። ከኔ ጋር ናችሁ? ስራ ላይ ሆናችሁ እኮ መጾም ትችላላችሁ። እኔ እኮ ሰራተኛ ነኝ፣ እኔ እኮ አይመቸኝም፣ እኔ እኮ መጸለይ አልችልም። እባካችሁ የጸሎት ሰዓት መቼ ነው የጠፋ? የጾም ሰዓት እኮ አልጠፋም። ምናልባት እዚህ ውስጥ ግዳጅ ላይ ያላችሁ ካላችሁ ግዳጅ ላይ ያለው ሰው ጾም ማለት ይቻላል አይቻልም? ነመድርቀማ እርገመ ኤጉምሰ ብያረ ጅሩ የወታይ ነለት ወጀታ ሞቱማ ታቴ ወጀታ ዶንፋ ታቴ በተለይ ደግሞ በተለያየ በሽታ ተይዛችሁ ያላችሁ ሰዎች ምናልባት መድኃኒት የምትውጡ ሰዎች የእናንተ ትክክለኛ ሰዓት ደግሞ እስከምትውጡ ሰዓት ደርሳችሁ ከዛም በኋላ ያ መድኃኒት መውሰድ። ቤተ ክርስቲያን የሚገርማችሁ መድኃኒትን አትውሰዱ አትልም። ከኔ ጋር ናቸው? መድኃኒትን አትከለክልም። ዶክተሮች ካላችሁ እንግዲህ ቅዱስ ሉቃስ ራሱ ዶክተር ስለነበረ ነው እንቅጩን የሚነግራችሁ፣ ሳልዋሻችሁ። የሚገርማችሁ